የቀድሞ ደራሽነት ምንዳ ነው። የአርፍዶ ደራሽነት ጣጣን ሳይሆን የቀድሞ ደራሽነትን ምንዳ መቋደስ አለብን ነው። ፕሮአክቲቭ መሆን አለብን። ይህም በጥቂት ኤግዛምፕል ላንሳለን። ለምሳሌ ኤሮስፔስ በጣም ክሪቲካል የኢንዱስትሪ ዘውግ ነው። ሁሌ ስንገዛ ከምንኖር ቢያንስ በስፔር ፓርት ደረጃ ማምረት ይኖርብናል ብለን ከቦይንግ ጋር የኢትዮጵያ አየር መንገድ የኤሮስፔስ ፓርቶች ማምረት በሚቀጥለው ሳምንት 2 ሳምንት የሚመረቅ ፋብሪካ ጨርሰናል። አንድ ዘውግ ነው ፎከስ ያስፈልገዋል በሚል መግዛት ብቻ ሳይሆን ቢያንስ ፓርቶችን ማምረት ስለሚያስፈልግ በድሮንስ ብዙ ሙከራዎች ይደረጋሉ። ማምረት አለብን ድሮን እኛ ስንል ማምረት አለብን ስንል ብዙ ሰዎች ለኢትዮጵያ ድሮን ይላሉ። ቢኮዝ አርፍዶ መድረስ ያለውን ጣጣ በደንብ ካለመገንዘብ በማኒፋክቸሪንግ የወሰድክ እንደሆነ ሶላር ሴል ለረጅም ጊዜ ቴክስታይል ነበረቱ የኢንዱስትሪ ፓርኮች ስራ ወደ ሶላር ሴል ስንገባ አይተነዋል ምን ያክል በትንሽ ቦታ ላይ ብዙ ብር ማግኘት እንደምንችል። ኤአይ ዩኒቨርሲቲ አሁን የምንገነባው ኤአይ ዩኒቨርሲቲ በአፍሪካ የመጀመሪያው ነው። ለምን አርፍደን መድረስ ሳይሆን ቀድመን በመድረስ ፕሮአክቲቭ በመሆን ያለውን እድል መቋደስ አለብን ከሚል እሳቤ። ፋርማስቲካል ላይ በቅሊንጦ ፓርክ ላይ የጀመርናቸው ስራዎች የኢትዮጵያን የሀገር ውስጥ ፍጆታ ከፍተኛ ደረጃ እያሳደጉ ነው ያሉት። ዲጂታል ኢትዮጵያ 2030 በብዙ መልኩ ኢትዮጵያ በመጀመሪያው አዝማሚያ በ4.0 ኢንዱስትሪ ያሉ አዝማሚያዎችን ዘግይታ ከመድረስ ፈጥና ፕሮአክቲቭሊ ለመቋደስ ያላትን እድል የሚያሰፋ ነው። ይሄ እስካሁን ያወራውልህ እንግዲህ ጀስት አንድ አዝማሚያ ነው። ይህ አዝማሚያ የ4.0 አዝማሚያ ነው። ሁለተኛው አዝማሚያስ ምንድን ነው ያልከኝ እንደሆነ እንግዲህ ቴክኖሎጂውን ማወቅ ኤአይን መገንዘብ ብቻውን በቂ አይደለም። ሌሎች አዝማሚያዎች ደግሞ አሉ። እነሱን አብረን ካላየን በቀር የተሟላ ግንዛቤ አንይዝም።